አስከትለን ለትንታኔ ወደ ያዝናቸው ዜናዎች እናልፋለን። የአርባ ምንጭ ሁለገብ ስቴዲየም ግንባታ በተያዘለት ጊዜ እንዲጠናቀቅ የንግዱ ማህበረሰብ ሚና የጎላ መሆኑ ተገለጸም። ፋሲካ ጸጋይ ዝርዝሩን ተከታትላለች። የጋሞ ዞን ንግድና ገበያ ልማት መምሪያና የጋሞ ዞን ገቢዎች መምሪያ የአርባ ምንጭ ሁለገብ ስቴዲየም ግንባታን አስመልክቶ ከዞኑ ከተወጣጡ የንግዱ ማህበረሰብ ክፍሎች ጋር መክረዋል። የጋሞ ዞን ንግድ ገበያ ልማት መምሪያ ኃላፊ ወይዘሮ ሰላማዊት ቦዳ የአርባ ምንጭ ሁለገብ ስቴዲየም ግንባታ በተያዘለት ጊዜ እንዲጠናቀቅ የንግዱ ማህበረሰብ ሚና የጎላ መሆኑን ጠቁመዋል። ግንባታው ሲጠናቀቅ ዓለም አቀፍ ስፖርታዊ ውድድሮችን እንደሚያስተናግድ ጠቅሰው ለዜጎች የስራ ዕድል እንደሚፈጥርም ተናግረዋል። እንደ ዞናችን በህዝብ የተጀመረው ስታዲየምን እንደጀመርነው እንጨርሳለን በሚል መሪ የንግዱ ማህበረሰብ በጋራ በመሆን ቀሪ ስራዎቻችን ምንድናቸው የሚለውን ነገር በደንብ ለይተን ለንግዱ የሚገባውን የንግድ ሽፋን ወይም ደግሞ ንግዱ ማህበረሰብ ምንድነው የሚጠበቀው ቀሪ ስራው ምንድነው ስንጀምር አብረን ነው የጀመርነው ስንጨርስ ደግሞ በጋራ መጨረስ ስላለብን የቀጣይ አቅጣጫዎችን ተነጋግረን ለእያንዳንዱ ወረዳና ለእያንዳንዱ ከተማ አስተዳደር የየራሱን ድርሻ በመከፋፈል ቀጣይ በመጨረስ እንደምንገናኝ የጋራ አድርገን መድረኩን አጠናቀናል። በዞኑ ትልልቅ ሜጋ ፕሮጀክቶች በህብረተሰብ ተሳትፎ እየተገነቡ መሆኑን የሚገልጹት ወይዘሮ ሰላማዊት እቅዶች ከግብ እንዲደርሱ የንግዱ ማህበረሰብ ድርሻ ከፍተኛ መሆኑን አስረድተዋል። ማህበረሰቡ የራሱ መሆኑን ባለቤት እንደሆነ እንዲያቅ ነው። ሲቀጥል ደግሞ በማህበረሰቡ መገንባት እንደሚችል ህዝብ ማለት ሀብት እንደሆነ ኤክስፔክት እንዲያደርግ ነው። ሌላው እንደገና ደግሞ ከመንግስት ምንም አይነት ድጋፍ ሳይመጣ ህዝቡ ራሱ መስራት እንደሚችል በራሱ አቅም ማሳየት ነው። ህዝባችን ሰጪ ነው፣ ለጋሽ ነው፣ በመስጠት የሚያምን ነው። ሲሰጥ ግን የሚጨበጥ የሚዳሰስ የሚታይ ነገር ይፈልጋልና እንደ ዞናችን አሁን ላይ የተጀመሩ ትላልቅ ሜጋ ፕሮጀክቶች በማህበረሰብ ተሳትፎ መንገድ ይሰራል፣ ትምህርት ቤቶች ይሰራሉ፣ ፖሊስ ጣቢያዎች ይሰራሉ። እቅዶቻችን በንግዱ ማህበረሰብም በህዝባችንም ግብ እየመታ ስላለ በዛሬው መድረክ ላይ ይህንን ምልከታ በማድረግና አሁን ቀጣይ አቅጣጫዎች ምንድናቸው የሚለውን ነገር የየራሳቸውን ተግባር እንዲወስዱ ስለተፈለገ ነውና ከንግዱ ማህበረሰብ እየመጣ ያለው ነገር የቀጣይ አቅጣጫዎችን ቀሪ ጊዜዎቻችን ወደ 3 ቢሊዮን ነው የሚጠበቅብን። ያንን በአጭር ጊዜያት ውስጥ ለማህበረሰባችን በማውረድ በማከፋፈል አስፈላጊውን ተግባር በማድረግ እንጨርሰዋለን በሚል እሳቤ ተግባብተናል። የጋሞ ዞን ገቢዎች መምሪያ ኃላፊ አቶ ቶማስ ቶቤ ኢትዮጵያ እየተገነቡ ከሚገኙ ትልልቅ ፕሮጀክቶች የአርባ ምንጭ ሁለገብ ስቴዲየም ግንባታ አንዱ መሆኑን ጠቁመው የንግዱ ማህበረሰብ ለስቴዲየሙ ግንባታ አምባሳደር በመሆን የበኩሉን ድርሻ እንዲወጡ ጠይቀዋል። ከንግዱ ማህበረሰብ የሚጠበቀውን ገቢ ለመሰብሰብ አስፈላጊ የሆኑ አካላትን ነው የወረዳና የከተማ አስተዳደሮች ንግድና ዘርፍ ማህበር ምክር ቤት አመራሮችና የወረዳና ከተማ ንግድ ጽሕፈት ቤት ኃላፊዎችና ገቢ ኃላፊዎች እንዲሁም የዚህ የስታዲየሙ አምባሳደር ሆኖ ገቢ ሊያሰባስቡ የሚችሉ አካላትን ነው። ከዚህ ንዑስ ዘርፍ የሚጠበቀው ትልቅ ገቢ ነው። ቢያንስ ከ30,000 በላይ ነጋዴዎች ግብር ከፋዮች አሉ። ከነዚህ የሚጠበቅባቸውን ገቢ ሰብስበን ለስታዲየሙ ለማዋል ነው። በውይይት ላይ እንደሚገለጸው ቃል እስከ መግባት እነዚህን አክል ከፍላለሁ ሄጄም አስከፍላለሁ የሚል ጥሩ ነገሮችን ያቀረቡ ነው። ከነገ ጀምሮ ቀጥታ ወደ ገንዘብና ሀብት ማሰባሰብ ስራ እንገባለን። የአርባ ምንጭ ሁለገብ ስቴዲየም ግንባታ ፕሮጀክት ጽሕፈት ቤት አስተባባሪ አቶ በረከት ማቲዮስ እንደገለጹት የመድረኩ ዋና ዓላማ የነጋዴውን ማህበረሰብ ክፍል በማሳተፍ 3 ቢሊዮን ብር ለመሰብሰብ እቅድ ተይዞ እየተሰራ እንደሚገኝ በመግለጽ ፕሮጀክቱ ሲጠናቀቅ በዞኑ በርካታ የኢኮኖሚ እድገት አማራጮችን እንደሚፈጥር ተናግረዋል። የዚህ ግንዛቤ ማስጨበጫ ሰነድ መሰረታዊ ዓላማ የ3 ቢሊዮን ገቢ እቅዱን ማለትም በሚቀጥሉት 2 ወራት ውስጥ 3 ቢሊዮን ብር እንሰበስባለን ብለን ነው ፕላን ያደረግነው። ይሄንን 3 ቢሊዮን ለመሰብሰብ በሚደረግ እንቅስቃሴ ውስጥ እያንዳንዳችሁ ቁልፍ እንደሆናችሁ እንድታውቁ ያስፈልጋል። ፕሮጀክቱን ለማስፈጸም በየመዋቅሩ ለሚገኙ የንግድ ማህበረሰብ ክፍሎች ግንዛቤ መፍጠር ተግባር ተጠናክሮ እንዲቀጥል የተናገሩት ተሳታፊዎች የስቴዲየሙ ጉብኝት በውስጣቸው ተነሳሽነትን መፍጠሩን ተናግረዋል። ይሄንን ፕሮጀክት እያንዳንዱ የንግዱ ማህበረሰብ እያንዳንዱ አርሶ አደር እያንዳንዱ ታዋቂ ሰዎች
በዚህ አጋጣሚ ከጋሞ ዞን ይሄን ከሚያስተባብሩ አካላት ጋር ስልክ ብንለዋወጥና ነጋዴዎቻችን እያመጣን በፕሮግራም ብናሳያቸው ቢያዩ ታች ቢያደጉ በእነሱም ውስጥ የሆነ ነገር ይጭራል የሚል ሀሳብ አለኝ። በጣም ደስ ብሎኛል። ለጊዜው ከሌላው ነጋዴው ጋር እስክታተፍ ድረስ አሁን ለጊዜው 50 ሺህ ብር እሰጣለሁ። በጣም ስለተደሰትኩኝ ማለት